ሰላም ጤና ይስጥልኝ። እንደምን ሰነበታችሁ ውድ ሰልጣኞቻችን። ጋሹ አስማር እባላለሁ። በአብክመ ስራና ክህሎት ቢሮ የዲጂታል አማራ የለርኒንግ ማኔጅመንት ሲስተም አድሚኒስትሬተር ነኝ። ለዛሬ በተወሰነ መንገድ ፓወርፖይንቱ ላይ በነበራችሁ ስልጠና ያያችኋቸውን ቴክኒካል የሆኑ ፓርቶችን እንዴት መስራት እንደምንችል በቪዲዮ ማሳየቱ የተሻለ ይሆናል ብዬ ስላሰብኩኝ እሱን ነው ይዤላችሁ የቀረብኩት። ስለዚህ በዚህ ቪዲዮ በተሰጠን አካውንት እንዴት ሎጊን ማድረግ እንችላለን የሚለውን ነገር በተወሰነ መንገድ ለማሳየት እሞክራለሁ። ያው ሎጊን አድርጎ መግባት ማንም ሰው አያቅተውም። አክቹዋሊ ግን የሚሰጣችሁ ዲፎልት ፓስወርድ ስላለ የተሰጣችሁ ዲፎልት ፓስወርድ በራሳችሁ መቀየር እንዴት አድርጋችሁ ሎጊን አድርጋችሁ መግባት እንደምትችሉ ለማሳየት እሞክራለሁ። ቀጣዩ ሎጊን ካደረግን በኋላ እንግዲህ ያሉትን ኮርሶች እንዴት ማየት እንደምንችል፣ ኮርሶቹ ላይ ሰልጣኝ እንዴት መመደብ እንደምንችል፣ የስም ስህተት በሚኖርበት ሰዓት እንዴት ማስተካከል እንደምንችል፣ የይለፍ ቃል እንዴት ሪሴት ማድረግ እንደምንችል እና ሪፖርት እንዴት ማየት እንደምንችል ለማሳየት እሞክራለሁ ማለት ነው። ስለዚህ በቀጥታ ወደ የምናየው ርዕሰ ጉዳይ እንለፍ። እንግዲህ የመጀመሪያው የምታደርጉት ነገር ምንድን ነው? ማንኛውንም ብራውዘር ከከፈታችሁ በኋላ እዚህ ላይ ለእናንተ ለማሳየት የሞከርኩትን ይህንን አድረስ ወይም ደግሞ ዩአርኤል መጽሐፍ ነው። ዲጂታል አማራ ዶት ኢቲ ብላችሁ ስትጽፉ የሚመጣላችሁ ፔጅ አለ። ያ ፔጅ የጋራ ላንዲንግ ፔጃችን ነው። እስኪ እዛው ላይ ጽፌ ባሳያችሁ ይሻላል። ስለዚህ ላይ ዲጂታል አማራ ዶት ኢቲ ያልኩት ይሄ የሚመጣላችሁ ፔጅ የጋራ የሁለቱም ቢሮዎች ላንዲንግ ፔጅ ነው። ፓወርፖይንቱ ላይ በነበራችሁ ስልጠና ለመግለጽ እንደተሞከረው ይሄ ስልጠና ወይም ደግሞ ዲጂታል አማራ እስካሁን ድረስ ከተጀመረበት አንስቶ ማለት ነው የቀጣዩ እንግዲህ ስለማናቅ ተጨማሪ ተቋማትን ሊጨመሩ ስለሚችሉ ስልጠናውን በዋናነት የሚያስተባበሩት ሁለቱ ቢሮዎች ናቸው። ሌላ አጋር ተቋማት አሉ። ከሲስተም ደህንነት ጋር በተገናኘ ሳይንስና ቴክኖሎጂ የክልሉ ሳይንስና ቴክኖሎጂ ቢሮ ነው ኃላፊነቱን ወስዶ እየሰራ ያለው። የፕሬዚደንሻል ዴሊቨሪ ዩኒት ደግሞ በበላይነት ፕሮጀክቱን በማስተባበር በጀቶቹን በመመደብና የተለያዩ ተግባራትን በመከወን ኃላፊነቱን ወስዶ እየሰራ ያለ ነው። ትምህርት ቢሮና ስራና ክህሎት ቢሮ ደግሞ ስልጠናውን በመስጠት በኩል ኃላፊነት ወስደው እየሰሩ ያሉ ሁለት ተቋማት ናቸው። ኤኒዌይ ይሄ ዲጂታል አማራ ዶት ኢቲ ብላችሁ እንደገባችሁ የምታገኙት ፔጅ የትምህርት ቢሮና የስራና ክህሎት ቢሮ የሁለቱም ቢሮዎች የጋራ ላንዲንግ ፔጅ ነው። ስለዚህ በዚህ በስተቀኝ በኩል በስተግራ በኩል ያለችውን ዲጂታል ሊትሬሲ የምትለዋ ቦክስ ውስጥ ያለችዋን አክሰስ ኮርስስ የሚለውን በተን ክሊክ አድርጋችሁ ብትገቡ ቀጥታ ሪዳይሬክት የሚያደርጋችሁ ወደ ትምህርት ቢሮ የሎጊን ፔጅ ነው ይዟችሁ የሚሄደው ማለት ነው። ዲጂታል አማራ ዶት ኢቲ // ተደርጎ ዲኤል ነው የሚለው ዩአርኤል። እኛ ግን በዋናነት በስራና ክህሎት ቢሮ ውስጥ ስለሆነን ያለ ነው። ሁላችሁም የመንግስት ኮሌጆች ላይ የግል ኮሌጆች ላይ በስራና ክህሎት ቢሮ በኩል የተመዘገባችሁ ከሆናችሁ የምትጠቀሙት ስኪል ዴቨሎፕመንት ፕሮግራም የሚለው ቦክስ ውስጥ ያለውን ካሪየር ፕሮግራም የሚለውን በተን ክሊክ አድርጋችሁ ስትገቡ የምታገኙትን ፔጅ ተጠቅማችሁ ነው ሎጊን ለማድረግ ጥረት ማድረግ ያለባችሁ። ያኛውን ቅድም ያሳየዋችሁን የትምህርት ቢሮ ተጠቅማችሁ ሎጊን ለማድረግ ጥረት በምታደርጉበት ሰዓት ኢንቫሊድ ሎጊን ክሬዴንሻል ነው የሚላችሁ። ምክንያቱም የሁለቱም ቢሮዎች ዳታቤዝ የተለያየ ስለሆነ ማለት ነው። ስለዚህ እንዳሳየኋችሁ እዚህ በስተቀኝ በኩል ያለችውን ስኪል ዴቨሎፕመንት ፕሮግራም የሚለው ቦክስ ውስጥ ያለችውን ካሪየር ፕሮግራም የምትለዋን በተን ክሊክ ስታደርጉ የሚመጣላችሁን ይህን ፔጅ ትጠቀማላችሁ ማለት ነው ለሁላችሁ። ኦኬ፣ እዚህ ፔጅ ላይ እንደገባችሁ በቀጥታ ሆም፣ አባውት፣ አድሚሽን፣ ኮንታክት እና ሎጊን የሚሉ ሊንኮች አሉ። ወደታች ወረድ ስታደርጉ ጠቅላላ ያለንን አክቲቭ ዩዘር ያሳያችኋል። ጠቅላላ ያሉ ኮርሶችም ምን ያህል እንደሆኑ በቁጥር ካልኩሌት አድርጎ ለእናንተ ለማሳየት ይሞክራል። ግን አሁን ቢግ ዲል አሁን ይህንን ማየታችን ምን ጥቅም የለውም። ስልጠናውም ትኩረቱ እዚህ ላይ አይደለም። ስለዚህ ምንድነው የምታደርጉት? ቀጥታ እዚች ላይ በስተቀኝ ቶፕ ላይ ኮርነር ላይ ያለችው ሎጊን የምትል በተን ክሊክ ታደርጋላችሁ። ክሊክ እንዳደረጋችሁ የሚመጣላችሁ የሎጊን ፎርም አለ። እዚህ ፎርም ላይ እንግዲህ ሁለት ነገር ነው የሚጠይቃችሁ። ዩዘር ኔማችሁና ፓስወርዳችሁን ይጠይቃችኋል። ዩዘር ኔም እና ፓስወርድ እኛ ሬጅስተር ካደረግናችሁ በኋላ የምንሰጣችሁ ዩዘር ኔም እና ፓስወርድ አለ እና የሰጠናችሁን ይህንን ዩዘር ኔም እና ፓስወርድ እዚህ ላይ ታስገቡለታላችሁ። ዩዘር ኔሙን በዩዘር ኔም ፓስወርዱን በፓስወርድ ማለት ነው። ስለዚህ እዚህ ላይ ዩዘር ኔም ስቱደንት ነበር የሚለው ስቱደንት ሚ ነበር የሚለው ለእናንተ ለማሳየት ክሬት ያደረኩት አካውንት ነው። ፓስወርድ ላይ ደግሞ የተሰጣችሁን ዲፎልት ፓስወርድ ታስገባላችሁ። በአብዛኛው ፒ ካፒታል ሆኖ ፓስ አታን 23 ኤ የሚል ዲፎልት ፓስወርድ ነው ለሁሉም ተመዝጋቢ ባይ ዲፎልት የምንሰጠው። በኋላ ግን ሎጊን ያደርጋችሁ በቀጥታ እዚች ላይ ያለችውን ሎጊን የምትል ጽሁፍችን ክሊክ አድርገው ወይም በተን ክሊክ አድርጋችሁ እንደገባችሁ ፓስወርዳችሁን
እንድትቀይሩ ያስገዳችኋል ማለት ነው። ያኔ እናንተ በማትረሱት በምታስታውሱት ፓስወርድ ትቀይሩታላችሁ ማለት ነው። ኤኒዌይ እስኪ ፓስወርዴ ላስገባ። ፓስ አት 123 ኤ አልኩት። ከዛ በኋላ ሎጊን እለዋለሁ ማለት ነው። ሎጊን እለዋለሁ። ሎጊን አድርጋችሁ እንደገባችሁ እንደምታዩት ከሆነ ዩ መስት ቼንጅ ዮር ፓስወርድ የሚል እንትን ነው የመጣልን፣ ስራ ነው የመጣልን። በቀጥታ ዳሽቦርድ ክሊክ ብታደርጉ፣ ማይኮርስን ክሊክ ብታደርጉ፣ ሳይት አድሚኒስትሬሽን ብትገቡ፣ ሁሉም ጋር ሁሉንም አክሰስ ለማድረግ ወይም ደግሞ ለማየት ግዴታ የተሰጣችሁን ዲፎልት ፓስወርድ እንድትቀይሩ ያስገዳችኋልና ፓስወርድ መቀየር ስራችሁን ትሰራላችሁ ማለት ነው። ስለዚህ ፓስወርድ በምትቀይሩበት ሰዓት ግን እዚህ ላይ የተቀመጠውን ነጥብ ትኩረት ማድረግ መቻል አለብን። ፓስወርዱ አትሊስት 8 ካራክተር መሆን መቻል አለበት። አንድ ሎወር ኬዝ፣ አንድ አፐር ኬዝ፣ አንድ ምንድነው ስፔሻል ካራክተር ሊኖረው ይገባል ይላል እና እዚህ ላይ የተቀመጡ ሪኳየርመንቶችን ያሟላ ፓስወርድ መጀመሪያ ላይ ክሬት አድርጋችሁ ጽፋችሁ ትይዛላችሁ፣ እንዳትረሱት በተቻለ መጠን። መቼም የተቀየረ ፓስወርድ እስካልጠፋን ድረስ ፓስወርድ ጠፋኝ ሪሴት አድርግልኝ የሚል ነገር አይመጣም አይደለ? ስለዚህ በተቻለ መጠን ፓስወርዳችሁን እንዳትረሱ፣ የምታስገቡትን ፓስወርድ ጽፋችሁ መያዝ መዘንጋት የለባችሁም። በኋላም ሰልጣኞቻችሁን በምታስተባብሩበት ሰዓትም አሁን እናንተ እንደ ፎካል ልትመደቡ አይደል? ቀጣይ ለያላችሁበት ኮሌጅ ለሚሰለጥኑ ሰልጣኞች የዲጂታል አማራ ፎካሎች ናቸው ለየኮሌጆቻችሁ እና ነገ የተሳሳተ ስም ነው የመጣብኝ ወይም ደግሞ ስሜ ተሳስቷል፣ ስም ይስተካከልልኝ፣ የቀየርኩት ፓስወርድ ጠፋኝ፣ ፓስወርድ ሪሴት ይደረግልኝ፣ እኔ የመረጥኩት ኮርስ ይሄን አይደለም የነበረ የተሳሳተ ኮርስ ነው የተመደብኩት፣ ኮርስ ጨርሻለሁ፣ ተጨማሪ ኮርስ ምደባ ይሰጠኝ የሚሉ ጥያቄዎች በተደጋጋሚ ለእናንተ ይመጣሉ። አሁን ከተጨማሪ ኮርስ ምደባና ከሪፖርት ማየት ውጭ ያሉት ተግባራት በሙሉ በእኛ ክትትልና ድጋፍ ማነስ ምክንያት ሊመጡ የሚችሉ ናቸው። አሁን ለምሳሌ እናንተ የሰልጣኝን ዝርዝር ወይም ደግሞ ዲቴል ስትልኩልን ባታሳስቱብን ኖሮ የተሳሳተ ስም ነው የመጣብኝ ወይም ደግሞ ስሜ ተሳስቷል፣ ስም ይስተካከል የሚል ጥያቄ አይመጣም አይደለ? ሌላው ፓስወርድ በሚቀይሩበት ሰዓት ፓስወርዳችሁን ስትቀይሩ መጀመሪያ የራሳችሁን ፓስወርድ ጽፋችሁ ያዙ እንዳትረሱ ብላችሁ እንደ ማስጠንቀቂያ ጥሩ አድርጋችሁ እነሱን ጋይድ ብታደርጓቸው ወይም ደግሞ ሰፖርት ብታደርጓቸው እነሱም ጽፈው ቢይዙ ነገ ፓስወርዳችሁን አይረሱም አይደለ? እና በተቻለ መጠን ክትትልና ድጋፉ ላይ ሞር ፎከስ አድርጋችሁ ሊመጡ የሚችሉ ጥያቄዎችን ወይም ደግሞ የስራ ጨራዎችን መቀነስ የምትችሉ መሆኑን በተወሰነ መንገድ ለመግለጽ ያህል ነው። ኤኒዌይ ፓስወርድ ለመቀየር እንግዲህ ከረንት ፓስወርድ ጠይቀናል፣ ኒው ፓስወርድ ጠይቀናል። ያንን ኒው ፓስወርድ ደግመን እናስገባ ይጠይቀናል። ከረንት ፓስወርድ የሚለው ላይ የተሰጣችሁን ዲፎልት ፓስወርድ ታስገባላችሁ ማለት ነው። ከረንት ፓስወርድ አሁን የገባችሁበትን ማለት ነው። ኒው ፓስወርድ የሚለው ላይ ደግሞ እናንተ መቀየር የፈለጋችሁትን ፓስወርድ ወይም ደግሞ አዲሱን ፓስወርዳችሁን ታስገባላችሁ። ይህንን ፓስወርድ እንዳትረሱ ጽፋችሁ ያዙ። እንዳትረሱ ጽፋችሁ መያዝ መቻል ያለባችሁ የምታስገቡትን ፓስወርድ ብዬ ነው። እዚህ ላይ እኔ የማስገባውን አይደለም፣ እናንተ የምታስገቡትን ፓስወርድ የራሳችሁን ፓስወርድ ነገ ሎጊን አድርጋችሁ የምትገቡበት ስለሆነ እንዳትረሱ ጽፋችሁ ያዙት። ከዛ በኋላ ሴቭ ቼንጅ ትሉታላችሁ ማለት ነው። እዚህ የድሮውን የተሰጣችሁን ዲፎልት ፓስወርድ እዚህ አዲስ ፓስወርዳችሁን እዚህ ላይ ያሁን አዲስ ፓስወርድ ደግማችሁ ታስገቡታላችሁ ማለት ነው። ከዛ በኋላ ሴቭ ቼንጅ ትሉታላችሁ። ሴቭ ቼንጅ ስትሉት እንደምታዩት ከሆነ ፓስወርድ ሃዝቢን ቼንጅድ ይላል። ከዛ ኮንቲኒው የምትል በተን ትመጣላችኋለች። ከዛ በኋላ እንደምትሉት በትክክል አሁን ይሄ ምንድን ነው የሚያሳየው የሚያሳየው በትክክል እንደቀየርን ነው ማለት ነው። ስለዚህ ኮንቲኒው እለዋለሁ ማለት ነው። ኮንቲኒው እለዋለሁ። ከዛ በኋላ ቀጣይ የምናየው ነጥብ ምንድን ነው? ሎጊን አድርገን ከገባን በኋላ ያሉትን ኮርሶች እንዴት ማየት እንችላለን ነው። እንግዲህ ኮርሶችን ማየት የምትችሉት እዚህ ሆም የሚለውን ታብ ወይም ደግሞ በተን ክሊክ ስታደርጉት ወደታች ስታወርዱት አቬይላብል ኮርስ ብሎ ሊስታውት አድርጎ ያሳያቸዋል። እናንተ ጠቅላላ በስራና ክህሎት ቢሮ በኩል ያሉት አቬይላብል ኮርሶች እነዚህ ናቸው። አቬይላብል ኮርሶቹ እነዚህ ናቸው። ያው ክሊክ አድርጋችሁ ማየት ትችላላችሁ፣ ዲቴላቸውን ማለት ነው እዚህ እንደምታዩት ከሆነ። ስለዚህ አቬይላብል ኮርሶችን ማየት የምትፈልጉ ከሆነ ሆም የሚለውን በተን ክሊክ አድርጋችሁ ማየት ትችላላችሁ። ምንም የሚከብድ ነገር የለውም። ቀጣዩ ተግባር ኮርሶቹ ላይ ሰልጣኝ እንዴት መመደብ እንችላለን ነው። ኮርሶቹ ላይ አሁን ለመጀመሪያ ጊዜ መዝግባችሁ ስትልኩት እኛ የተማሪው የመረጠውን ኮርስ ላይ መድበን እንልክላችኋለን። ግን ያንን ኮርስ ጨርሶ ሰርቲፋይድ ከሆነ በኋላ የተጨማሪ ኮርስ ይመደብልኝ ጥያቄ ወይም ደግሞ መድቡኝ የሚል ጥያቄ ይመጣባችኋል እና ተጨማሪ ኮርስ እንዴት ነው መመደብ የምንችለው የሚለውን ነገር በተወሰነ መንገድ ለማሳየት እሞክራለሁ። እንግዲህ ባጭሩ ሰልጣኝ ለመመደብ የመጀመሪያው እናንተ ሊኖራቸው የሚገባው ነገር የምትመድቡትን ሰልጣኝ ዩኒክሊ አይደንቲፋይ ሊያደርገው የሚችል ምን አለ ብላችሁ መጠየቅ ነው ማለት ነው። ስም እንዳታደርጉት
ብዙ የስም መመሳሰሎች ሊኖሩ ስለሚችሉ ተጠቃሚውን ዩኒክሊ አይደንቲፋይ አያደርገውም። ስለዚህ ከላካችኋቸው ዩዘር ክሬዴንሻሎች ውስጥ በዋናነት ዩዘሩን ዩኒክሊ አይደንቲፋይ ሊያደርጉ የሚችሉ ሁለት ነገሮች አሉ። የመጀመሪያው እና ዋናው ዩዘር ኔሙ ነው። ዩዘር ኔሙ እኛ የሰጠነው ዲፎልት እኛ የሰጠነው ዩዘር ኔም እኛ የሰጠነው የመጠቀሚያ ስም ማለት ነው። ዩኒክሊ ዩዘሩን አይደንቲፋይ ሊያደርግ የሚችል ዩዘር ኔም ነው። ስለዚህ ዩዘር ኔሙን እንደ ዩኒክ አይደንቲፋየር መውሰድ ትችላላችሁ። ሁለተኛው ደግሞ ኢሜይል ነው። ኢሜይሉም ሲመዘገብ ያስገባው ኢሜይል ካለ ወይም ደግሞ የተላከ ኢሜይል ካለ ያንን ኢሜይል እንደ ዩኒክ አይደንቲፋየር ወስዳችሁ ሰልጣኙን አይደንቲፋይ ማድረግ ትችላላችሁ። ስለዚህ በአጭሩ አንድ ሰልጣኝ ኮርስ መድበኝ ሲላችሁ መልሳችሁ የምትጠይቁት ጥያቄ ቢኖር ሙሉ ስምህን፣ የመጠቀሚያ ስምህንና ኢሜይልህን ላክልኝ ትሉታላችሁ ማለት ነው። ኢሜይልህን ላክልኝ ትሉታላችሁ። ከዛ ኢሜይሉን ከላከላችሁ ምንድን ነው የምታደርጉት? ወደዚህኛው ልመልሳችሁና ወደ ሳይት አድሚኒስትሬሽን የምትለዋ ላይ ክሊክ አድርጋችሁ ከገባችሁ በኋላ ዩዘርስ የሚል ነገር ታገኛላችሁ። ጀነራል ዩዘርስ ሪፖርት የሚል አለ። ዩዘርስ የሚለውን ክሊክ ታደርጉታላችሁ። ከዛ ብሮዝ ሊስት ኦፍ ዩዘርስ የሚል አለ። ብሮዝ ሊስት ኦፍ ዩዘርስ የሚለውን ክሊክ ስታድርጉ ጠቅላላ ያለ የተመዘገበ የዩዘር ዝርዝር ይመጣላችኋል። ወደ 174635 ሰልጣኝ እስካሁን ተመዝግቧል። አክቲቭሊ ስልጠናውን እየተከታተለ ያለ ሰልጣኝ ነው ማለት ነው። ይሄ በዋናነት የተመዘገበ ሰልጣኝ። አሁን ከነዚህ ውስጥ ዩዘርኔም ማለት ምንድን ነው? ኮርስ መድቡኝ ያለውን ሰልጣኝ ለይታችሁ ማውጣት የምትፈልጉ ከሆነ የላከላችሁን ዩዘርኔም ትይዙና፣ ለምሳሌ አሁን እኔ እንደ ሳምፕል ለማሳያ ያን ይህን ኮፒ አድርጌ ሊያዘው። እናንተ ያው ያንን ዩዘርኔም በቴሌግራም ሊሆን ይችላል የምትቀበሉት፣ ወይም በኤስኤምኤስ ልኮላችሁ ሊሆን ይችላል፣ ወይም በሆነ ነገር ብቻ በኢሜይልም ልኮላችሁ ይችላል። ዋቴቨር ዩዘርኔሙን ትቀበሉታላችሁ። ያን ዩዘርኔም ከተቀበላችሁ በኋላ ወደዚያው ወደ መጣሁበት ስቴፕ ትመጡና እዚች ላይ ፊልተርስ የምትል አንዲት በተናለች። ክሊክ አድርጓት። ክሊክ ስታደርጓት ፉል ኔም፣ ፈርስት ኔም፣ ላስት ኔም፣ ዩዘር ኔም፣ አይዲ ነምበር ምናምን፣ ኢሜይል አድሬስ፣ ዲፓርትመንት የሚሉ የተለያዩ ኮሎመኖች አሉ። በፉል ኔሙ ማጣራት የምትፈልጉ ከሆነ ሙሉ ስሙን ልኮላችሁ የለ። ስለዚህ ፉል ኔም የሚለውን ክሊክ ስታደርጉት ኢዝ ኤኒ ቫሊዩ ኮንቴንስ ዳዝ ኖት ኮንቴን ኢዝ ኢኳል ቱ ኢዝ ኖት ኢኳል ቱ ስታርትስ ዊዝ ኢንድስ ዊዝ ኢዝ ኢምፒቲ ኢዝ ኖት ኢምፒቲ የሚሉ የተለያዩ ፓራሜትሮች አሉ። በነገራችን ላይ እነዚህ ፓራሜትሮች ሁሉም የተለያዩ ናቸው። ኢዝ ኤኒ ቫሊዩ ካላችሁ ዩዘር ኔሙ ማለት የፉል ኔሙ ኤኒ ቫሊዩ የሆነ አምጣልኝ እንደማለት ነው። አሁን እችንን ክሊክ አድርጌ አፕላይ ፊልተር ብለው ሁሉም ነው የሚመጣልኝ ማለት ነው። ግን ኮንቴንስ ነው ያልኩት፣ ይቅርታ። ኤኒ ቫሊዩ ብዬ አፕላይ ብለው ኮንቴንስ ብዬ የሆነ ቫሊዩ ባስቀምጥለት ግን ለምሳሌ አሁን ፉል ኔሙ ጋሹ አስማራ የሚል ካለ አምጣልኝ ብዬ አፕላይ ፊልተር ብለው ፉል ኔሙ ጋሹ አስማራ የሆነ ነው የሚያመጣልኝ እስከ አያቱ ድረስ ማለት ነው። ካለ ፉል ኔሙ ጋሹ አስማራ የሚል ካለ እሱን አምጣልኝ እንደማለት ነው። ምንም የተለየ ነገር የለውም። አሁን እዚህ ላይ የተለያዩ ነገሮች መጡ። ኮንቴንስ ነው ያልከው። እንደምታዩት ከሆነ ኮንቴንስ ማለት ጋሹ አስማራ የሚል ሙሉ ስሙ ላይ ያለ የራሱና የአባቱ ሊሆን ይችላል፣ የአባቱና የአያቱ ሊሆን ይችላል፣ የራሱና የአያቱ ሊሆን ይችላል። ዋቴቨር ብቻ ጋሹ አስማራ የሚል ፉል ኔሙ ላይ ያለበት ማንኛውም ሰልጣኝ ካለ አምጣልኝ እንደማለት ነው ትዕዛዙ ወይም ደግሞ ኮማንዱ። እንደምታዩት ከሆነ ተመስገን ጋሹ አስማራ፣ ጋሹ አስማራ ጌታውና አብርሽ አበራሽ ጋሹ አስማራ የሚሉ ወደ 3 ሰልጣኞች መጠውልኛል ማለት ነው። ኤኒዌይ ኮንቴንስ የሚለው ይሄን የያዘ እንደማለት ነው። ደዝኖት ኮንቴን የሚል ደግሞ ይሄን ያልያዘ ማለት ነው። ከዚህ በተቃራኒ ያሉትን ሁሉንም ሰልጣኞች ያመጣል ማለት ነው። ቀየር አድርጋችሁ ኢዝ ኢኳል ቱ ካላችሁት ግን ኤግዛክት ማቹን ነው የሚያመጣላችሁ። ጋሹ አስማራ የሚል ፉል ኔም ያለው እንግዲህ ፉል ኔም ከተባለ የራስ የአባት የአያት አለ አይደለ? ይህ ግን ሙሉ አይደለም። አሁን አፕላይ ፊልተር ብለው ያመጣልኛል? አያመጣልኝም። ምክንያቱም ፉል ኔሙ ጋሹ አስማራ የሆነ ሰልጣኝ ካለ አምጣልኝ ነው ያልኩት፣ ግን የለም። እንዲያው የራሱና የአባቱ ነው የተቀመጠ የአያቱ የለም ማለት ነው። እና በተቻለ መጠን እዚህ ላይ የምታስቀምጧቸውን ፓራሜትሮች መጠንቀቅ መቻል አለባችሁ። አሁን እኛ የፈለግነው ያንን ሰልጣኝ ዩኒክሊ አይደንቲፋይ ለማድረግ ስለሆነ በተቻለ መጠን ኢዝ ኢኳል ቱ የምትለዋን በተን ነው መጠቀም ያለባችሁ፣ ወይም ደግሞ ፓራሜትር ነው መጠቀም ያለባችሁ። ስለዚህ ፉል ኔሙ ኢዝ ኢኳል ቱ ብዬ የላከልኝን ፉል ኔም ስፔሊንጉ ሳልሳሳት አስገባለሁ ማለት ነው። አሁን ፉል ኔሙ ዩኒክሊ አይደንቲፋይ ላያደርገው እኮ ይችላል። ግን በፉል ኔሙ እንዴት ማጣራት እንደምትችሉ በተወሰነ መንገድ በዛው ነግሬያችሁ ሊለፍ ብዬ ነው እንጂ ፉል ኔም ዩኒክ አይደለም። እስከ አያት ድረስ ሊመሳሰል የሚችል ስም ይኖራል እና ብዙ ጊዜ ፉል ኔምን እንደ ዩኒክ አይደንቲፋየር መውሰድ ተገቢነት የለውም።
በአጣማሪነት መውሰድ ግን ይቻላል። ፉል ኔሙ እንደዚህ የሆነ ዩዘር ኔሙ እንደዚህ የሆነ ብለን መውሰድ እንችላለን። ምንም ችግር የለው። ምክንያቱም ከሁለቱ ጥምርታ አይወጣም ያ ግለሰብ። አትሊስት ዩዘር ኔሙ ዩኒክሊ ግለሰቡን አይደንቲፋይ ሊያደርግ የሚችል ነገር ስለሆነ ከአንድ በላይ የሆነ ሰልጣኝ አይመጣብንም። ኤኒዌይ በፈለጋችሁት ሰልጣኙን ማጣራት ትችላላችሁ። በዋናነት ግን ሰልጣኙን በትክክል እንድታገኙት ከተፈለገ ፉልኔም ላይ ኢኳልቱ ብላችሁ ፉልኔሙን ማስገባት ትችላላችሁ። መተውም ትችላላችሁ። ምንም ችግር የለውም። እታች ብቻ ወረድ ብላችሁ ዩዘር ነው የምትለዋል ኢኳልቱ ትሉትና ያመጣችሁትን ወይም ደግሞ የያዛችሁትን ዩዘር ኔም ፔስት ታደርጉለታላችሁ። ከዛ በኋላ ኢንተር መጫን ትችላላችሁ። ወይም ደግሞ እዚህ ታች ላይ መጣችሁ አፕላይ ፊልተር ትሉታላችሁ። አፕላይ ፊልተር እንዳላችሁት እንደምታዩት ከሆነ እዚህ ላይ አበበ እንግዲህ ስሙ በትክክል ማንበብ ምንድነው ንግስቴት ነው የሚለው። ኦኬ የተሳሳተ ስም ሊሆን ይችላል። አሰፋ የሚል ስም መጥቶልኛል። ይሄ ግለሰብ ከሆነ ኮርስ መድበኝ ያለ በትክክል አየውና እስከ ሙሉ ስሙ ድረስ እሱ መሆኑን ኢሜይሉንም ቸክ አድርጋለሁ። በተሰጠኝ ዩዘር ኔም መሰረት ኢሜይሉ ይሄ ነው፣ ሙሉ ስሙ ይሄ ነው። ፎን ወይም ደግሞ ስልክ ቁጥር ካለው ለጊዜው ስላልተመዘገበለት ነው ለዚህ ግለሰብ። ካለም ደግሞ እዚህ ላይ ስልክ ቁጥሩ ይኖራል። ቼክ አድርግና ትክክል መሆኑን ሳረጋግጥ ብቻ ወደ የት ሄዳለሁ? ወደ ሆም ተመልሼ ሄዳለሁ። ይሄንን ዩዘርኔም ግን መያዜን መዘንጋት የለብኝም። ይሄን ዩዘርኔም እንደያዝኩኝ ነው። ይሄን ዩዘርኔም ይዤ ወደ ሆም እመለሳለሁ ማለት ነው። ወደ ሆም ከተመለስኩ በኋላ የት ላይ ነው እንዲመደብ የሚፈልገው? እሱንንም አብሮ ነው የሚልክላችሁ። እዚህ ኮርስ ላይ መድበኝ ሲላችሁ አይደለ ዩዘርኔም ማለት ዲቴል የሆነ ኢንፎርሜሽን የጠይቃችሁት ሙሉ ስሙን ዩዘርኔሙና ኢሜይሉን አይደል እንዴ? ስለዚህ የሚመደብበትን ኮርስ ታውቃላችሁ ማለት ነው። ስለዚህ ወደሚመደብበት ኮርስ ትሄዱና ለምሳሌ አሁን እኔ ኢንተርሚዲየት ላይ ነው መድበኛ ላይ ግለሰብ ብዬ ባስብ ኢንተርሚዲየት ላይ ሄድና ክሊክ አደርጋለሁ። ከዛ በኋላ ወደ ኢንተርሚዲየት ኮርስ ከገባው በኋላ ፓርቲስፓንትስ የሚል አለ። ፓርቲስፓንትስ የምትለዋን አንዴ ክሊክ አደርጋለሁ። ክሊክ እንዳደረግኩኝ እዚች ላይ አካባቢ ኢንሮል ዩዘርስ የምትል በተናለች፣ እሷን ክሊክ ታደርጓታላችሁ ማለት ነው። ኢንሮል ዩዘርስ የሚለዋን በተን ክሊክ እንዳደረጋችሁት ልክ እንደዚህ አይነት ፖፕአፕ የኢንሮልመንት ቦክስ ወይም ደግሞ ፎርም ይመጣላችኋል። እዚህ ላይ ሰርች የምትለዋ ላይ እናንተ ያመጣችሁትን ዩዘርኔም አመጣችሁ ፔስት ታደርጉታላችሁ። አሁን አንዳንድ ጊዜ ኖ ሰጀሽን ይላችኋል። ኖ ሰጀሽን የሚለው በተለያየ አይነት ምክንያት ነው። የመጀመሪያውና ዋናው ሰልጣኙ ከአሁን በፊት እዚህ ኮርስ ላይ ተመድቦ ከሆነ ነው። ሁለተኛው ደግሞ አንዳንድ ጊዜ ራሳችሁን እናንተ መዳቢዎቹ ራሳችሁ እዚህ ኮርስ ላይ ኢንሮል ካልተደረጋችሁ ሌላ ተጨማሪ ምደባ መስጠት የማትችሉበት ሁኔታ ሊፈጠር ስለሚችል ቀድማችሁ ራሳችሁን እዚህ ኮርስ ላይ ኢንሮል ማድረግ መቻል አለባችሁና ራሳችሁን እስካልመደባችሁ ድረስ ወይም ደግሞ ሰልጣኙ እዚህ ኮርስ ላይ ቀድሞ እስከተመደበ ድረስ ወይም ደግሞ ያመጣችሁት ዩዘርኔም ኢንቫሊድ ከሆነ ወይም ደግሞ ትክክል ካልሆነ ማለት ነው ኮፒ አድርጋችሁ ስታመጡ ከተሳሳታችሁ ኖ ሰጀሽን የሚል ነገር ሊያመጣባችሁ ይችላል። እስኪ መመደብ አለመመደቡ ቸክ ላድርግ። እስኪ ይሄ ግለሰብ ኢንተርሚዲየት ላይ ተመድቧል አልተመደበም? እዚች ላይ መጣና ኪወርድ ላታለው። ከዛ በኋላ እዚች ታይፕ የምትለዋ ላይ ዩዘርኔሙን ፔስት አድርግና አፕላይ ፊልተር እለዋለሁ ማለት ነው። ዜሮ ፓርቲስፓንትስ አለ። ያ ማለት ይህ ሰልጣኝ እዚህ ኮርስ ላይ አልተመደበም፣ ሳይመደብ ነው ሰጀሽን ያለኝ። ስለዚህ ኢረሩ ሌላ ነው ማለት ነው። ስለዚህ ምንድነው የማደርገው? ራሴን እዚህ ኮርስ ላይ መደባለሁ መጀመሪያ ላይ ቀድሜ። ስለዚህ ወደ ሆም ሄድና መጀመሪያ ላይ ወደ ሆም ሄድና ለምን መሰላችሁ? ለምሳሌ አሁን እዚህ ላይ ማይ ኮርስ ጋር ልግባ። ማይ ኮርስ ማለት ኢን ሴንስ የተመደብኩበትን ኮርስ ማየት የምችልበት እንትን ነው። የራሴን የሰልጣኙን ሳይሆን የራሴን። አሁን እንደምታዩት ከሆነ ኮንተንት ክሬሽን ላይ ብቻ ነው ይህ ግለሰብ ኢንሮልድ የተደረገው። ኮንተንት ክሬሽን ላይ መመደብ የሚችል ከሆነ አሁን ሎጊን አድርጌ የገባሁበት ስቱደንት የሚለው ስም ማለት ነው። ኮንተንት ክሬሽን ላይ የመደበኝ ጥያቄ ቢመጣለት መመደብ ይችላል ማለት ነው። ወደ ኮንተንት ክሬሽን ልመለስና ኮንተንት ክሬሽን ላይ ልመድበው መጀመሪያ ያንን ሰልጣኝ። ወደ ኮንተንት ክሬሽን ልመለስ። እሺ ኮንተንት ክሬሽን ላይ ገባው፣ ፓርቲሲፓንት ላይ ገባው። ፓርቲሲፓንት ላይ ከገባው በኋላ እስኪ ምናልባት እዚህ ኮርስ ላይ ተመድቦም ሊሆን ይችላል። መጀመሪያ ቸክ እንዳደርገው ከመመደባችን በፊት እዚህ ላይ ልምጣና ኪወርድ ከዛ የሰልጣኙ ዩዘርኔም ፔስት አድርጌ መመደብ አለመመደቡን ኢንተር ተጨኛ አፕላይ ፊልተር ልበለው። አልተመደበም ይህ ግለሰብ። ስለዚህ ላይ መጥቼ ኢንሮል እለውና እዚህ ላይ መጥቼ ፔስት አደርገዋለሁ ማለት ነው። ዩዘርኔሙን ፔስት እንዳደረግኩት እንደምታዩት ከሆነ እታች ላይ ሙሉ ስሙን አመጣልኝ ማለት ነው።
ሙሉ ስሙን አመጣልኝ። ከዛ ክሊክ አደርግና ኢንሮል ዩዘር እለዋለሁ ማለት ነው። ለጊዜው ባልፈለገበት ኢንሮል ከማደርገው ብዬ ነው። ኢንሮል እንዳላችሁት በቀጥታ ኮንተንት ክሬሽን ላይ ምን ሆኖ ታገኙታላችሁ? ተመድቦ ታገኙታላችሁ። ለምሳሌ አፕላይ ፊልተር ልበለው። አሁን ይሄው የቅድሙ ነው። ይሄው ዋን ኢንሮልመንት አለ ማለት ነው። አንድ ኢንሮልመንት ወይም ደግሞ ተጨማሪ ምደባ ኮንተንት ክሬሽን ላይ ተሰጥቶታል ለዚህ ግለሰብ ማለት ነው። ለዚህ ግለሰብ አሁን ወደ ቅድሙ ወደ መጀመሪያው ፓርት ልመልሳችሁና ምናልባት እንደዚህ ነው ሰጀሽን የሚሉ ኢረሮች ካጋጠማችሁና ሰልጣኙ እዛ ልትመድቡት ከፈለጋችሁት ኮርስ ላይ ያልተመደበ ከሆነ በሁለቱም ቸክ አድርጋችሁ ካጣችሁት የመጀመሪያው ስራችሁ የሚሆነው ራሳችሁን እዛ ኮርስ ላይ መመደብ ነው። ስለዚህ ራሳችሁን ለመመደብ ወደ ሆም ትመለሳላችሁ። መመደብ የምትፈልጉበትን ይኸው ኢንተርሚዲየት ላይ ለምሳሌ ቅድም የለሁም እኔ ስለሌለው ነው ሰልጣኙን ለመመደብ ያስቸገረኝ። ልመለስና ፓርቲሲፓንት ብዬ እገባለሁ። ከዛ በኋላ እዚህ ላይ ኢንሮል የምትለዋ ላይ በተን ክሊክ አድርግና ስመጣልኝ ስቱደንት ብዬ እስኪ ስቱደንት ከዛ ሚ ለመሰል የሚለው ይሄ ነው ዩዘር ኔሜ። ኦኬ በጣም ይቅርታ እዚህ ላይ ኤስ አስገብቻለሁ። ስቱደንት ሚ የምትለዋን ክሊክ አደረግኩ። እንደምታዩት ከሆነ ለእናንተ ሳምፕል ክሬት ያደረግኩት አካውንት ስለሆነ ነው መጣልኝ። የራሴ አካውንት ነው። አሁን ሎጊን አድርጌ የገባሁበት ነው። ስለዚህ ራሴን እመድባለሁ፣ ኢንሮል አደርጋለሁ ማለት ነው። ሌላ ተጨማሪ ሰልጣኝ እዚህ ኮርስ ላይ ለመመደብ ራሴ መመደብ መቻል አለብኝ ቀድሜና ቀድማችሁ ራሳችሁን ትመድባላችሁ። በዚህ አሁን ባልኳችሁ መንገድ ሌላ ኮርስ ላይ ራሴ መድቤ አሁን በተጨማሪ ላሳያችሁ። ይኸው ኢንተርሚዲየት ላይ አድቫንስ ላይ ለመድብ ራሴን ይኸው ወደ ፓርቲሲፓንት እገባለሁ። ከዛ በኋላ ምንድነው የማደርገው? ኢንሮል ዩዘርስ የምትሏን በተን እጫናለሁ። ከዛ በኋላ እዚህ ላይ የራሴን ዩዘር ኔም አስገባለሁ። ከዛ በኋላ እንደዚህ ሲመጣልኝ ክሊክ አድርጌ እዚህ ላይ እንደመጣልኝ ኢንሮል ዩዘር ስለዋለሁ ማለት ነው። ኢንሮል ዩዘር ስለዋለሁ። አሁን ወደ ማይ ኮርስ ብገባ እንደምታዩት ከሆነ አድቫንስ ዲጂታል ሊትሬሲ ላይ ተመድቤያለሁ፣ ኮንተንት ክሬሽን ላይ ተመድቤያለሁ፣ ኢንተርሚዲየት ዲጂታል ሊትሬሲ ላይ ተመድቤያለሁ። እነዚህ ኮርስ ላይ የተጨማሪ ኮርስ ይመደብልኝ ጥያቄ ሰልጣኞቼ ቢጠይቁኝ ያለምንም ችግር መመደብ እችላለሁ ማለት ነው። ለምሳሌ አሁን የቅድሙ ዩዘር ኔም ኢንተርሚዲየት ላይ አስቸግሮኝ ነበር አይደለ? እስኪ ልመለስና ኢንተርሚዲየት ላይ ልመድበው እስኪ። ይኸው ተመለስኩኝ። ኢንተርሚዲየት እገባለሁ፣ ወደ ፓርቲሲፓንት እገባለሁ። የሰልጣኙን ዩዘር ኔም ፔስት አደርጋለሁ እዚህ ላይ መኖር አለመኖሩን ቸክ አደረኩ በኋላ ማለት ነው። ይኸው እንደምታዩት ከሆነ አመጣልኝ። ያ ማለት አልተመደበም ማለት ነው። ስለዚህ ክሊክ አደርጋለሁ። ልክ በዚህ አይነት መንገድ ወደ ላይ ሲሄድላችሁ ኢንሮል ዩዘር ትልታላችሁ ማለት ነው። ስለዚህ ሰልጣኙ የት ላይ ተመደበ ማለት ነው? አድቫንስ ላይ ተመደበ ማለት ነው። አድቫንስ ላይ ተመደበ። በዚህ አይነት መንገድ የተጨማሪ የኮርስ ምደባ ማድረግ ትችላላችሁ። ልብ እንድትሉት የምፈልገው ነገር ግን የሰልጣኙን ዩዘር ኔም ኢንሮልመንት ላይ ሄዳችሁ ፔስት ስትሉት ኖ ሰጀሽን ካላችሁ ምክንያቱ 3 ነው ሊሆን የሚችለው። አንደኛውና ዋናኛው ሰልጣኙ እዛ ኮርስ ላይ ቀድሞ ኢንሮል ከተደረገ ወይም ደግሞ ከተመደበ ነው ኖ ሰጀሽን የሚላችሁ። ሁለተኛው ራሳችሁን እዛ ኮርስ ላይ ካልመደባችሁ ነው። ምክንያቱም እዛ ኮርስ ላይ ተጨማሪ የኮርስ ምደባ ለመስጠት እናንተ እዛ ኮርስ ላይ መመደብ ስላለባችሁ ማለት ነው። ሶስተኛውና የመጨረሻው ኮፒ አድርጋችሁ ወይም ደግሞ ይዛችሁ የመጣችሁት ዩዘር ኔም ኢንቫሊድ ከሆነ ኖ ሰጀሽን ሊላችሁ ይችላል ማለት ነው። በዚህ አይነት መንገድ የተጨማሪ ኮርስ ምደባን መስጠት ትችላላችሁ። ኦኬ፣ ቀጣይ የስም ስህተት በሚኖርበት ሰዓት እንዴት ማስተካከል እንችላለን ነው። እንግዲህ አስቀድሜ እንደነገርኳችሁ የስም ስህተት ጥያቄዎች በጣም በተደጋጋሚ ይመጣሉ እና ራሳችሁን በስራ መወጠር ካልፈለጋችሁ ወይም ደግሞ እንደዚህ አይነት ተደጋጋሚ ጥያቄ እንዲመጣባችሁ ካልፈለጋችሁ የምታደርጉት ጥንቃቄ ቢኖር መጀመሪያ ላይ ሰልጣኙን ስትልኩ በትክክል የሰልጣኙን ሙሉ ስም እስከ አያቱ ድረስ ምንም አይነት የስፔሊንግ ስህተት ሳይኖር ቸክ አድርጋችሁ መላክ ነው የሚጠበቅባችሁ። አሁን እናንተ ነገ ፎካሎች ናቸው አይደለ? ለእያንዳንዱ ለመጣችሁበት ኮሌጅ የዲጂታል አማራ ፎካሎች ናቸው። ሰልጣኝ መዝግባችሁ የምትልኩልን እናንተ ናችሁ፣ በተላከላችሁ ፎርማት መሰረት ማለት ነው። ስለዚህ ፎርማቱ ላይ የተቀመጠውን ማንኛውንም ነገር በትክክል ሞልታችሁ እስከላካችሁ ድረስ እመኑኝ የስም ስህተት አይፈጠርም። ምክንያቱም እናንተ የላካችሁትን ነው ቀጥታኛ ወደ ሲስተም ኢምፖርት የምናደርገው ወይም ደግሞ ሲስተም ላይ የምናስገባው። ምንም የምንለውጠው ነገር የለም። እናንተ የላካችሁት ነገር ስህተት ከሆነ የሚገባውም ስህተት ነው ማለት ነው። በአይቲ ጋርቤጅ ኢን ጋርቤጅ አውት ኮንሰፕት እንደተጠበቀ ነው። ትክክል ያልሆነ ዳታ እስካገባን ድረስ ትክክል ያልሆነ አውትፑት ማግኘታችን አይቀሬ ነው። በቃ የሚታወቅ ነገር ስለሆነ ማለት ነው። እና በተቻለ መጠን የምትልኩት ዳታ ጥራት ያለው ከሆነ በአብዛኛው የስም ስህተት የሚፈጠርበት ሁኔታ በጣም አናሳ ነው የሚሆነው ማለት ነው። በጣም አናሳ ነው የሚሆነው እና ኤኒዌይ
እንዲያው ከስንት አንድ ሰዎችንና ልንሳሳት ስለምንችል ሊፈጠሩ የሚችሉ የስም ስህተቶች እንዴት ማስተካከል እንደምንችል ደግሞ ከዚህ በመቀጠል አሳያቸዋለሁ። በተመሳሳይ የስም ስህተትንም ለማስተካከል ዩዘሩን ወይም ደግሞ ተጠቃሚውን ዩኒክሊ አይደንቲፋይ ሊያደርገው የሚችለውን ነገር ማወቅ ወይም ደግሞ መለየት አለብን። ኢሜሉ ወይም ደግሞ ዩዘር ኔሙ ነው ብለናል። በተቻለ መጠን ግን ዩዘር ኔምን ተጠቀሙ። ለኮርስ ምደባ ፊልተር አውት አድርጋችሁ ዩዘሩ ስም መሆኑን እንዳረጋገጣችሁ ዩዘር ይሄ ምንድነው የስም ስህተትን ለማስተካከልም በተመሳይ የላከላችሁን ዩዘር ኔም በመያዝ ፊልተር አውት ታደርጉታላችሁ። ፊልተር አውት ታደርጉና ታረጋግጣላችሁ። እንዲቀየርለት የፈለገው ሰው ራሱ መሆኑን ቸክ ታደርጋላችሁ እና ትክክለኛ ስሙን ላክልኝ ትሉታላችሁ። ትክክለኛ ስሙ የተሳሳተ ስሙ እጃችሁ ላይ አለ አይደለ? ሲስተሙ ላይ አለ። ስለዚህ ትክክለኛ ስሙን እስካያት ምንም ስፔሊንግ ሳይስት እንዲልክላችሁ ታደርጋላችሁ። ዩዘር ኔሙ እንዲልክላችሁ ታደርጋላችሁ ማለት ነው። በዩዘር ኔሙ ፊልተር አውት አድርጋችሁ የተላከላችሁን ትክክለኛ ስም ባለው የተሳሳተ ስም ተኩታላችሁ ማለት ነው። እንዴት? አሁን ከዚህ በመቀጠል አሳያችኋለሁ። ስለዚህ እንደምታደርጉት ቅድም ለኮርስ ምደባ ወደ ሄድንበት ወደ ሳይት አድሚኒስትሬሽን እንሄድና ወደ ዩዘርስ እንሄዳለን። ብሮዝ ሊስት ኦፍ ዩዘርስ ካለን በኋላ የተላከልንን ዩዘር ኔም እዚች ላይ ፊልተር የምትለዋ በተን ውስጥ ወደ ታች አውርጄ ዩዘር ኔም ኢኳልቱ ብዬ ዩዘር ኔም ኖት ኢኳልቱ አልኩት፣ ይቅርታ። ዩዘር ኔም ኢኳልቱ ብዬ ዩዘር ኔሙን እዚህ ላይ ፔስት አድርጌ አፕላይ ፊልተር እለዋለሁ። ለይቼ ለማውጣት እንዲያገለግለኝ ነው። ያንን ዩዘር ኔም ለይቼ ለማውጣትና ኤዲት ለማድረግ እንዲያገለግለኝ ነው። አሁን ለይቶ አወጣው። እንደምታዩት ከሆነ ለይቶ አወጣው። ሌላ ዩዘር ኔም አልተጠቀምኩም። የቅድሙ ነው መሰለኝ የተጠቀምኩት ስቲል ነው። ስለዚህ ላይ 3 ነጠብጣብ አለች። ወደዚች አካባቢ በዚህ ከርሰሯ የምታዩት ቦታ ላይ 3 ነጠብጣብ አለች። ክሊክ ስታደርጓት ኤዲት እና ሰስፔንድ ዩዘር አካውንት ትመትላለች። ሰስፔንድ ማለት ያው ዩዘር አካውንቱን እንዳይጠቀሙበት መከልከል የምትፈልጉ ከሆነ መከልከል ትችላላችሁ። ግን ብዙ ጊዜ ሪከመንድ አይደረግም፣ አትከልክሉ። ያው የተለየ ስህተት ወይም ደግሞ ምንድነው የሚባለው ጥፋት ካጠፉም ሰልጣኞቹ ወደ እኛ ፎርዋርድ ታደረጉልንና እኛ ጋ ነው ውሳኔው ሊወሰን የሚችለው እና አካውንት ሰስፔንድ አታድርጉ። በስህተትም ቢሆን አካውንት ሰስፔንድ ካደረጋችሁ ሎጊን አድርጎ ለመግባት ስለሚቸገር ወይም ደግሞ ስለሚከለከል ሰስፔንድ እንዳታደርጉ መጠንቀቅ መቻል አለባችሁ። ምንድነው ብታደርጉት ኤዲት የምትላለች ችን ኤዲት የምትለዋን ክሊክ ታደርጋላችሁ ማለት ነው። ኦኬ ኤዲት የምትለዋን ክሊክ እንዳደረጋችሁ እንደምታዩት ከሆነ ሙሉ ስሙ መጣልኝ። ስለዚህ እዚህ ታች ላይ ዩዘር ኔሙ አለ እንደምታዩት ከሆነ ፈርስት ኔም፣ ላስት ኔም፣ ኢሜል አድሬስ የሚሉ ነገሮች አሉ። ለሁላችሁም ግልጽ ለማድረግ ያህል ሙሉን ፈርስት ኔም እና ላስት ኔም የሚሉ ኮለመኖች ናቸው ያሉት እና እኛ ግን ተጨማሪ ምንድነው ግራንድ ፋዘር ወይም ደግሞ ምናምን ብለን እንትን ከምንል ኮለመን ክሬት ከምናድርግ ዋይ ዶት ፈርስት ኔም የሚለው ኮለመን የራሱን ስምና የአያቱን ስም አይዝም በሚል ተስማምተን ፈርስት ኔም የሚለው ላይ የራስንና የአባትን ስም ነው በስፔስ ላይ ለማስቀመጥ የሞከርነው። ላስት ኔም የሚለው ላይ አያት ነው ለማስቀመጥ የሞከርነው እና እንዲቀየር የተፈለገውን ስም ታመጡና ፈርስት ኔሙ እዚች ላይ፣ ላስት ኔሙን እዚች ላይ፣ የአያቱን ስም እዚች ላይ ማለት ነው። ማለት ሚድል ኔሙን እዚች ላይ፣ ላስት ኔሙን እዚች ላይ ታረጋላችሁ ማለት ነው። ታረጋላችሁ። ለምሳሌ አሁን ይሄ አበባ ነው የሚለው እኔ ወደ አበበ መቀየር የምፈልግ ከሆነ እችን አበበ ላለው ማለት ነው። የአባቱ ይሄ ነው። ከበደ ማለት የምፈልግ ከሆነ እችንን ከበደ ላለው ማለት ነው። አበበ ከበደ ሆነ ማለት ነው። አበበ ከበደ አሰፋ የሚለውን ለምሳሌ አሁን አለሙ ማለት የምፈልግ ከሆነ ላስት ኔሙ ላይ ወይም ደግሞ የመጨረሻው ሰው ላይ መጥቼ መቀየር የምፈልገውን ስም አስገባለሁ። ከዛ በኋላ ምንም ነገር ሳለካካ የስም ይስተካከልልኝ አይደለ? ስም ይስተካከልልኝ ከሆነ ከነዚህ ውጭ ሌላ ነገር ምንም መንካት አይጠበቅባቸው። ከነዚህ ውጭ ከፈርስት ኔም እና ከላስት ኔም ውጭ ሌላ ነገር ማስተካከል በፍጹም የተከለከለ ነው። በነገራችን ላይ እያንዳንዱ እናንተ የምትሰሩት አክቲቪቲ ለእኛ ይደርሰናል። ማን ምን እንዳደረገ ማየት እንችላለንና በተቻለ መጠን የሳይንስና ቴክኖሎጂ ቢሮ ላይ ያሉ የሲስተም አድሚኖች ስላሉ እኛ ጋም እኛ ስላለን ጥንቃቄ ማድረግ መቻል አለባችሁ። በኃላፊነት ወስዳችሁ ነው ይህን ነገር መስራት መቻል አለባችሁ። ተጠያቂነትም አለበት። በስህተት ቀይሩ ሳትባሉ ብትቀይሩ እንዲሁም ደግሞ ሆን ብላችሁ ኢንቴንሽናሊ ሰርተፊኬት ለማግኘት ሊሆን ይችላል ዋቴቨር የሰውን ስም ያለምንም የቀየርልኝ ጥያቄ ብትቀይሩ ተጠያቂ የምትሆኑ እናንተ ናችሁ እና በተቻለ መጠን ጥንቃቄ ማድረግ መቻል አለባችሁ። ቀይሩ ሳትባሉ መቀየር የለባችሁም የሰውን ስም።
ስለዚህ ስምን በዚህ አይነት መንገድ ከቀየራችሁ በኋላ ታች ላይ መጣችሁ ምንድን ነው የምትሉት? አፕዴት ፕሮፋይል ነው የምትሉት ማለት ነው። አፕዴት ፕሮፋይል ነው የምትሉት። አፕዴት ፕሮፋይል። ሌላው ከስም በተጨማሪ የይለፍ ቃል ሰዎቹ ሲረሱ እንዴት ነው የምናደርገው? እንደገና ከምንገባ እዚሁ ላይ ስለሆነ ስራው የሚሰራው አሁን ስም ለመቀየር የመጣችሁበትን ስቴፕ ተከትላችሁ ትመጡና እዚች ላይ ኒው ፓስወርድ የምትል ነገር አለች። ኒው ፓስወርድ የምትለው ፊት ለፊት ቴክስት ቦክስ ታገኛላችሁ። ክሊክ ቱ ኢንተር ቴክስት የምትላለች እችን ክሊክ ታደርጋላችሁ። እዚህ ላይ የምታስገቡት ፓስወርድ ፓስ አት 123 የሚል ዲፎልት ፓስወርድ ተጠቀሙ ለሁሉም። በቃ ይኸው ሪሴት በምታደርጉበት ሰዓት ፓስ ፒን ካፒታል አድርጋችሁ አት 123 ተጠቀሙ። ይህንን ማለት ነው። ይህንን ነው የምትጠቀሙ። ስለዚህ ፓስወርድ ሪሴት ማድረግ በሌላ አነጋገር ማለት ምን ማለት ነው? እዚች ላይ መጣችሁ እችን ዲፎልት ፓስወርድ አስገብቶ እዚች ላይ ፎርስ ፓስወርድ ቼንጅ የምትለዋን ቲክ አድርጎ ሴቭ ማለት ነው። ሌላ ነገር ሳትነካኩ ሴቭ ማለት ነው። ይሄ ማለት ምን ማለት ነው መሰላችሁ? የተቀየረውን ፓስወርድ ያጠፋና በዚህኛው ዲፎልት ፓስወርድ ይቀይረዋል። ከቀየረ በኋላ ግን ምንድነው የሚያደርገው? ዩዘሩ በዚህ ዲፎልት ፓስወርድ ሎጊን አድርጎ በሚገባበት ሰዓት እችኛዋ ቲክ ያደረጋችኋት ነገር እዚች ላይ ያለችው ፎርስ ፓስወርድ ቼንጅ የምትለዋ ነገር ዩዘሩ ምን እንዲያደርግ ታስገድደዋለች? ይሄንን የተቀየረለትን ዲፎልት ፓስወርድ በመጠቀም ሎጊን አድርጎ ገብቶ እንዲቀይር ያስገድደዋል። ፓስወርድ ቀይሩ ዩ መስት ቼንጅ ዮር ፓስወርድ የሚል ነገር እንዲመጣለት የምታደርገው አችናት። ስለዚህ ምንጊዜም ቢሆን ፓስወርድ ሪሴት ስታደርጉ የምታስገቡት ኒው ፓስወርድ ይሄ ነው። ለሁላችሁም የሚቀየር ነገር አይደለም። ኮመን እናደርገው በሚል ተስማምተን ነው ይሄን ያደረግነው እና ፓስዋርድ 123 ዲፎልት ፓስወርድ ነው። ዲፎልት ፓስወርድ ካስገባችሁ በኋላ እዚህ ላይ ማለት ነው እዚች ታች ላይ እንደነገርኳችሁ ፎርስ ፓስወርድ ቼንጅ የምትለዋ ግን የግዴታ ቲክ መደረግ መቻል አለባት። እንደዛ ካልሆነ በቀየራችሁት ፓስወርድ ዳይሬክትሊ አክሰስ ማድረግ ይችላል እና በተቻለ መጠን ግዴታ በራሱ በተሰጠው ዩዘርኔም እና በቀየረው በራሱ ፓስወርድ ሎጊን አድርጎ ገብቶ እንዲጠቀም ስለሆነ የሚፈለገው እችን ቲክ ማድረጋችሁን መዘንጋት መቻል የለባችሁም ማለት ነው። ስለዚህ እዚህ ላይ ፓስወርዱን ፓስዋርድ 123 ፒ እና ካፒታል ሆኖ ማለት ነው። እችን ቲክ አድርጋችሁ መጨረሻ ላይ ትመጡና እንደምትሉት አፕዴት ፕሮፋይል ትሉታላችሁ ማለት ነው። አፕዴት ፕሮፋይል ስትሉት ሰክሰስፉሊ አፕዴት ትላችኋል። ለጊዜው ግን ይሄ የሰው አካውንት ስለሆነ አፕዴት ከማደርገው ቢቀር ይሻላል። ወይም ደግሞ መንገዱ ግን ይሄ ነው ማለት ነው። አሁን ምንድነው የቀረን? ያሉትን ኮርሶች ማየት ችለናል። ሰልጣኝ እንዴት እንደሚመደብ ማየት ችለናል። የስም ስህተት በሚኖርበት ሰዓት እንዴት ማስተካከል እንደምንችል አይተናል። የይለፍ ቃል ወይም ደግሞ ፓስወርድ እንዴት ሪሴት ማድረግ እንደምንችልም አይተናል ማለት ነው። ቀጣዩ የምናየው ሪፖርት እንዴት ማየት እንችላለን ነው። እንግዲህ የተለያዩ ሪፖርቶች ለወደፊቱ ለእናንተ ሊሰጣችሁ ይችላሉ። እንደ አስተባባሪ እስከተመደባችሁ ድረስ ወደ ሆም ልመለስ ሊቭ ልበለውና የተለያዩ የሪፖርት አይነቶች ይኖራሉ። ቀጣይ ለጊዜው እናንተ እንድታዩ የተፈቀደላቸው ሪፖርት ስላለ እሱን ሪፖርት እንዴት ማየት እንደምትችሉ ለማሳየት እሞክራለሁ። ለምሳሌ አሁን እናንተ እንደ ፎካል ለኮሌጃችሁ እንደ ፎካል የተመደባችሁ ስለሆናችሁ ጠቅላላ ኮሌጃችሁ ላይ ምን ያህል ሰልጣኝ እንደተመዘገበ፣ ምን ያህል ሰልጣኝ ደግሞ ስልጠና እንደጀመረ፣ ምን ያህሉ ሰልጣኝ ደግሞ ሰርቲፋይድ እንደሆነ ልትጠየቁ ትችላላችሁ። ለጊዜው የሰርቲፊኬት ሪፖርት ለእናንተ አልተሰጠም። እስኪ የሚቻል ከሆነ ካለቆቼ ጋር ተነጋግሬ ወደታች ሪፖርቱን ለማውረድ እሞክራለሁ። ለጊዜው ግን እዚህ ላይ እናንተ እንድታዩ የተፈቀደላችሁን ሪፖርት ለማሳየት እንሞክራለን ማለት ነው። ስለዚህ ወደ ሳይት አድሚኒስትሬሽን ትሄዳላችሁ። እንደምታዩት ጄኔራል ዩዘርስ እና ሪፖርት የሚል ነገር አለ። ዩዘርን የሚመለከት ነገር መስራት የምትፈልጉ ከሆነ ወደ ዩዘር ነው የምትመጡት። ሪፖርት ከሆነ ደግሞ ወደ ሪፖርት ትሄዳላችሁ ማለት ነው። ወደ ሪፖርት ከሄዳችሁ በኋላ እንደምታዩት ከሆነ ሪፖርት ቢውልደር ከሚለው ፊት ለፊት ከስተም ሪፖርትስ የሚል አለ። ከስተም ሪፖርትስ የምትለዋን ክሊክ ታደርጋላችሁ። አንዴ ክሊክ እንዳደረጋችሁት ሊስትስ ኦፍ ትሬንስ የሚል አንድ የሪፖርት እንትን መጥቶላችኋል። እዚህ ታች ላይ ከስተም ሪፖርትስ ብሎ ታች ላይ የተለያዩ እናንተ እንድታያቸው የሚፈቀዱ ሪፖርቶች በኋላ እዚህ ላይ ነው የሚዘረዘሩላችሁ። ለጊዜው የሰልጣኝን ዝርዝር ብቻ እንድታዩ ስለሆነ የተፈቀደው ለእናንተ የሰልጣኝን ዝርዝር ማየት የምትችሉበት ሪፖርት እዚህ ላይ ያለላችሁ ክሊክ ታደርጋላችሁ ማለት ነው። ሊስት ኦፍ ዩዘርስ ምትለዋን ክሊክ ታደርጋላችሁ። ክሊክ እንዳደረጋችሁት እንደምታዩት ከሆነ ጠቅላላ የሰልጣኝ ዝርዝር ነው የመጣላችሁ። የሰልጣኙ ሙሉ ስም አለ፣ ጾታው፣ ኢሜይሉ፣ ዩዘር ኔሙ፣ ፎን ነምበር ካለው ከተሞላለት ነው። አሁን እዚህ ላይ ጀንደር ያልተሞላላችሁ ሰዎች ስላሉ ነው።
ያልተሞላላቸው ሰዎች ስላሉ ነው ባዶ የሆነው። ፎን ነምበር ያልተሞላላቸው፣ ዞን ያልተሞላላቸው፣ ኮሌጅ ያልተሞላላቸው ስላሉ ነው። እነዚህ በዋናነት እዚህ ሲስተሙን አድሚን ለማድረግ ክሬት የተደረጉ አካውንቶች ስለሆኑ ነው። ሌሎቹ ላይ ብትሄዱ ግን አሉ። ለምሳሌ አሁን እነዚህን ብታዩ ማየት ስላላችሁ ሁሉም ነገር ተሞልቶላችኋል። እና ኤኒዌይ አሁን ላሳይ ወደ ፈለግኩት ነገር ልሄድና አሁን እናንተ የራሳችሁን ኮሌጅ ብቻ ለይታችሁ እንዴት ነው ማየት የምትችሉት? ጠቅላላ ሰልጣኝ ምን ያህሉ ስልጠና እንደጀመረና ምን ያህሉ እንዳልጀመረ እንዴት ማወቅ እችላለሁ የሚለውን ነገር ማየት የምትፈልጉ ከሆነ እችን ፊልተር የምትለዋን በተን ክሊክ ስታደርጓት ልክ እንደ ቅድሞ አይነት ፖፕአፕ ወይም ይመጣላችኋል። ወደ ታች ታወርዱትና ምን ታደርጋላችሁ መሰላችሁ? ኮሌጅ የሚል ነገር አለ። ኮሌጅ የሚል ነገር አለ። ኮሌጅ የሚል ነገር አለ። እዛ ኢዝ ኢኳል ቱ ምናምን ምናምን የሚል አለ። ኮንቴንስ ደዝ ኖት ኮንቴን ስታርትስ ዊዝ ኤንድስ ዊዝ የሚሉ ነገሮች አሉ አይደለ? እናንተ ኢዝ ኢኳል ቱ ታደርጉታላችሁ። ስፔሲፊካሊ የእናንተን ኮሌጅ ብቻ እንዲያመጣላችሁ የምትፈልጉ ከሆነ ማለት ነው። ለምሳሌ አሁን እዚህ ላይ ኮንቴንስ ብላችሁ ደብረ ለምሳሌ እንዲያው ለእናንተ ለማሳየት ብዬ ነው። እሺ ደብረ የሚል ነገር ኮንቴን ያደረገ ብዬ አፕላይ ፊልተር ብለው የደብረ ወርቅ ፖሊቴክኒክ ኮሌጅ፣ የደብረ ብርሃን ፖሊቴክኒክ ኮሌጅ፣ የደብረ ማርቆስ፣ የደብረ ታቦር ሌላም ደብረ የሚል ጽሁፍ ወይም ደግሞ ወርድ ወይም ደግሞ ቃል በውስጡ የያዘ የኮሌጅ ስም ሰልጣኝ በሙሉ ይመጣባችኋል። ስለዚህ በተቻለ መጠን ኮንቴንስ የምትለዋን ኢኳል ቱ ታደርጉና የኮሌጃችሁን ስም በትክክል መጻፍ ማለት ነው። የኮሌጃችሁን ስም እዚህ ላይ ትጽፋላችሁ። ለምሳሌ እንጅባራ ፖሊቴክኒክ ላይ ወይም ደግሞ ደብረ ማርቆስ ፖሊቴክኒክ ላይ ያለ አንድ ፎካል የራሱን ሰልጣኝ ማየት ቢፈልግ ከሆነ የደብረ ማርቆስ ይሄው ደብረ ስፔስ ታደርጉና ማርቆስ ከዛ ስፔስ ታደርጉና ማርቆስ ሲባል ግን እንደዚህ አይደለም፣ ማርቆስ ከዛ ፒቲሲ ተብሎ ነው ኮሌጁ የተመዘገበው ሲስተሙ ላይ። አሁን እናንተ እንደ አዲስ እየሰለጠናችሁ ያላችሁ ስለሆናችሁ የየራሳችሁ ኮሌጅ ምን ተብሎ እንደተመዘገበ በኋላ እናሳውቃችኋለን። ቴሌግራም ግሩፕ ስላለን ፎካሎችን ማኔጅ የምናደርግበትም አለን። ጠቅላላ ሰልጣኝ ምንልክ ምንቀበልበትም ስላለ እዛ ላይ እያንዳንዱ ኮሌጅ ሲስተሙ ላይ ምን ተብሎ እንደተመዘገበ የምናሳውቃችሁ ይሆናል ማለት ነው። ለምሳሌ አሁን መራዊ ፖሊቴክኒክ ኮሌጅ ከሆነ መራዊ ተደርጎ ፒቲሲ ይባላል። ኮሌጆች ለምሳሌ አንከሻ ሙያና ቴክኒክ ኮሌጅ ከሆነ አንከሻ ምንጊዜም ቢሆን ካሜል ኬዝ ነው የምንጠቀመው። ኤን ካፒታል እናደርግና አንከሻ ብለን ቲቤት እንለዋለን ማለት ነው። ፖሊቴክኒክ ኮሌጅ ከሆነ ፒቲሲ ነው የምንለው። ቲቤት ከሆነ ቲቢቲ ነው የምንለው። ያው አንከሻ ለምሳሌ አሁን እዚህ ላይ አንከሻ ብዬ ካለ ነው፣ ለጊዜው የለም። አንከሻ አለና ያው ቲቤት ነው የምንለው። አንከሻ ቲቤት ነው የምንለው። እንደ ሳምፕል ነው እየነገርኳቸው ያለሁት። ኤኒዌይ በኋላ የእናንተ ኮሌጅ ሲስተሙ ላይ ምን ተብሎ እንደሚመዘገብ እነግራችኋለን። እዚህ ላይ የኮሌጃችሁን ዩኒክ ኔም ታስገባላችሁ ማለት ነው። ይህ ኮሌጅ ኔም ድግግሞሽ የለውም። በነገራችን ላይ ዩኒክ ነው ማለት በቃ ደብረ ማርቆስ ፖሊቴክኒክ ኮሌጅ ወይም ደግሞ ደብረ ማርቆስ ፒቲሲ የሚል ኮሌጅ ኔም አንድ ጊዜ ብቻ ነው ያለው። ያ ማለት ባጭሩ ምን ለማለት ፈልጌ ነው፣ ሞር ግልጽ እንድትሆኑ እያንዳንዱ ሰልጣኝ ሲመዘገብ ኮሌጁ ደብረ ማርቆስ ፒቲሲ የተባለ ነው የሚገባው፣ ይታወቃል። አክቹዋሊ ዩኒክ ነው ስላችሁ ኢኔክሴስ ምን ለማለት ፈልጌ ነው፣ እዚህ ላይ ኮሌጅ ኢኳልቱ ብላችሁ ደብረ ማርቆስ ብትሉ የደብረ ማርቆስ ሰልጣኝ ብቻ ነው የሚያመጣባችሁ፣ የሌላ የሚጨምርባችሁ ነገር የለም ነው ለማለት ፈልጌ ነው። ኤኒዌይ የእናንተ ኮሌጅ ምን ስም እንደሚኖረው በቀጣይ በግሩፖች የምናሳውቃችሁ ይሆናል። ለአሁኑ ለማሳየት ያህል እናንተን እዚህ ላይ የኮሌጃችሁን ስም እንድታስገቡና አፕላይ እንድትሉ ነው የሚጠበቀው። ይህን ስታደርጉ ምንድን ነው የሚያደርገው? የእናንተን ጠቅላላ ሰልጣኝ ያመጣላችኋል ማለት ነው። ለምሳሌ ከተመዘገበው ውስጥ እናድርገውና እስኪ መራዊ እንበለው። መራዊ ፖሊቴክኒክ ኮሌጅ ብዬ አፕላይ አልኩት። አሁን ኮሌጁ መራዊ ፒቲሲ ወይም ደግሞ መራዊ ፖሊቴክኒክ ኮሌጅ የሆነ አምጣልኝ ሰልጣኝ ካለ አምጣልኝ ነው ያልኩት። ሌላ የጨመርኩበት ነገር የለም። እንደምታዩት ከሆነ መራዊ ላይ ሬጂስተር የተደረጉ ሰልጣኞች ወደ 899 ናቸው እስካሁን ድረስ። እነሱን ሊስት አውት አድርጎ አመጣልኝ ማለት ነው። እንደምታዩት ከሆነ ፊልተርስ የምትለዋ ላይ በቅንፍ ውስጥ አንድ የምትል ቁጥር አለች። እች ቁጥር ነምበር ኦፍ ፓራሜትርን ነው የምታመለክተው። እንደ ዌር ኮንዲሽን ያስቀመጥነውን የፓራሜትር ቁጥር ነው እዚህ ላይ የምታስቀምጠው። በቅንፍ ውስጥ አንድ ፓራሜትር አስቀምጠናል። ምን የሚል ኮሌጁ መራዊ ፖሊቴክኒክ የሆነ የሚል ነገር ስላስቀመጥነ፣ መራዊ ፒቲሲ የሚል ነገር ስላስቀመጥነ፣ አሁን ይህ ጠቅላላ የተመዘገበው ነው። ስለዚህ ጠቅላላ የተመዘገበው በዚህ ማየት ትችላላችሁ። 899 ብላችሁ እዚህ ታች ላይ
ጠቅላላ የተመዘገበው ይህን ያህል ነው ትላላችሁ ማለት ነው። ከዚህ ውስጥ ስልጠና የጀመረው ምን ያህል ነው፣ ስልጠና ያልጀመረው ምን ያህል ነው ብላችሁ ማወቅ የምትፈልጉ ከሆነ ተጨማሪ የምትጨምሯቸው ፓራሜትሮች አሉ። ኮሌጅ ኢዝ ኢኳል ቱ መራዊ እንደሆነ ትተውትና ተጨማሪ ነገር ትጨምራላችሁ። ለምሳሌ ምን ይጨምራል መሰላችሁ? ወደታች ላወርደውና ላስት አክሰስም ይላል። ላስት አክሰስ ማለት ለመጨረሻ ጊዜ ሎጊን አድርጎ የገባበት ዴት ኤንድ ታይም ሬጂስተር ተደርጎ ስለሚቀመጥ ነው። ያ ነው ላስት አክሰስ ታይም የሚባለው። እና አንድ ሰልጣኝ ላስት አክሰስ ታይም አለው ማለት ሎጊን አድርጎ ገብቶ ስልጠና ጀምረዋል ማለት ነው። ላስት አክሰስ ታይሙ ኢምፒቲ ነው ከተባለ ደግሞ ሙሉ በሙሉ ተመዝግቧል፣ ግን ስልጠና አልጀመረም ማለት ነው። ስለዚህ ተመዝግበው ስልጠና ያልጀመሩትን ማወቅ የምትፈልጉ ከሆነ ኢዝ ኢምፒቲ ብላችሁ አፕላይ ትሉታላችሁ። ምንድነው የሚያደርገው? ኮሌጁ መራዊ ፖሊቴክኒክ የሆነ ላስት አክሰስ ታይም የሌለው ያ ማለት ስልጠና ያልጀመረውን ብቻ ፊልተር አውት አድርጎ ያመጣልና ይኸው አፕላይ ያልኩት እንደምታዩት ከሆነ ከ899 አካባቢ 192 ሰልጣኝ እስካሁን ምንም ስልጠና ያልጀመረ ሰልጣኝ ያለን ማለት ነው። ስልጠና የጀመረውንስ እንዴት ነው ማወቅ የምችለው? እዚህ ላይ ላስት አክሰስ ታይም ኢዝ ኢምፒቲ ካላችሁት ባዶ የሆነውን እያላችሁት አይደለ? ኢዝ ኖት ኢምፒቲ ካላችሁት ደግሞ ከአሁን በፊት ሎጊን አድርጎ ገብቶ ስልጠና የጀመረውን ማለት ነው። ስለዚህ ኢዝ ኖት ኢምፒቲ የምትለዋል ትቀይሯትና አፕላይ ትሉታላችሁ። እንደምታዩት ከሆነ መራዊ ላይ ላስት አክሰስ ታይም ያላቸው ወይም ደግሞ ሎጊን አድርገው ስልጠና የጀመሩ የሰልጣኝ ቁጥር ያመጣልናል። 707 ሰልጣኝ ብሎ ያመጣልኛል ማለት ነው። ጠቅላላ ሰልጣኙን፣ ስልጠና የጀመረውን እና ስልጠና ያልጀመረውን በዚህ አይነት መንገድ ማወቅ ትችላላችሁ። ወንዱንና ሴቱን በስልጠና የጀመረ ወንድ፣ ስልጠና ያልጀመረ ሴት እያላችሁ መለየት ወይም ደግሞ ፊልተር አውት ማድረግ የምትፈልጉ ከሆነ ይቻላል። ምንድነው ብታደርጉት? እዚሁ ላይ እንደምታዩት ከሆነ እዩትማ። አሁን እዚህ ፊልተርስ ብሎ በቅንፍ ውስጥ ቅድም አንድ ነበር፣ አሁን 2 አደረገው። ኮሌጁን ላስት አክሰስ ታይም የሚሉ ፓራሜትሮች ስለጨመር ነው። አሁን ጀንደሩ ሜል የሆነ ብልሳ ደግሞ ስልጠና የጀመረ ጾታው ወንድ የሆነ መራዊ ፖሊቴክኒክ ኮሌጅ ላይ ያለ 3 ፓራሜትር ማለት ነው። ስለዚህ ወደ ሌላ አውጣና እስኪ ለምሳሌ ጀንደር የሚል ካለ ጀንደር የሚል ልፈልግ። ኦኬ፣ እዚህኛው ሪፖርት ፎርማት ላይ ጀንደር የሚል የለም። በሌላኛው ገብቻ ያሳያችኋለሁ። ይቻላል፣ ፊልተር አውት ማድረግ ትችላላችሁ። ይሄኛው የመጀመሪያው ዌይ ነው። ኤኒዌይ የመጀመሪያው ዌይ ነው። ምን መሰላችሁ የምታደርጉ? ቀጣዩ አሁን እዚህ ላይ ጀንደር ለጊዜው የለም፣ ሪፖርቱን አስተካክለዋለሁ። ምንም ችግር የለውም፣ ጀንደር እንዲጨመርበት ማለት ነው። በጀንደር ፊልተር አውት ማድረግ እንድትችሉ እዚህ ላይ ግን ሌላ መንገድም አለው። አሁን እዚህ ላይ እንደምታዩት ከሆነ ኮሌጁ መራዊ የሆነ ላስት አክሰስ ታይም ያለው ማለት ነው። ስልጠና የጀመረውን ፊልተር አውት አድርገን ማምጣት ይችላል። የስልጠና ያልጀመረውን በተመሳሳይ ማምጣት ይችላል። ሌላ ምን አይነት መንገድ አለ ፊልተር አውት የምናደርግበት? ከዚህ ልውጣና ወደ ሳይት አድሚኒስትሬሽን ሄጄ ዩዘርስ የሚለው ክሊክ ላድርገው። ከዛ ብሮዝ ሊስት ኦፍ ዩዘርስ ልበለው። ከዛ እዚች ላይ መጀመሪያ ሪሴት ላድርጋት፣ ለሁላችሁም ሪሴት ላድርገው። አፕላይ ልበለው። ኦኬ ሪሴት ልበለው፣ ይቅርታ ሪሴት አደረግኩት። አሁን ሪሴት ካደረግኩት በኋላ እዚች ፊልተር ላይ ልምጣና ቅድም የተጠቀምኩትን ፊልተር ማድረጊያ መንገድ ልጠቀም። ለምሳሌ ኮሌጁ ኢዝ ኢኳል ቱ መራዊ ፒቲሲ ልበለው። ከዛ አያችሁት፣ እስኪ ላስት አክሰስ ታይሙ ልጨምርበት። ላስት አክሰስ ታይሙ ደግሞ እዚህ ላይ ወደ ላይ አካባቢ ነው ያለው። ይኸው ላስት አክሰስ ታይሙ ኢዝ ኖት ኢምፒቲ፣ ስልጠና የጀመሩት መራዊ ፖሊቴክኒክ ኮሌጅ ሆነው ስልጠና የጀመሩትን ወንዶችን ብቻ አምጣልኝ ማለት የምፈልግ ከሆነ እዚህ ታች ላይ ወረዳ አድርጌ ጀንደር የሚላል ጀንደር ኢኳልቱ ነው የምትሉት። እንዲሁ አደራችሁን ኮንቴንትስ ብላችሁ ሜል የምትሉት ፊሜል የሚለው ሜል የሚል ይይዛል አይደለ? ስለዚህ ሁሉ ነው የሚያመጣባችሁ። ስለዚህ በተቻለ መጠን ኢኳልቱ ብላችሁ ሜል ማለት ይጠበቅባችኋል ማለት ነው። ኢኳልቱ ሜል ማለት ይጠበቅባችኋል። አሁን አፕላይ ፊልተር ብለው መራዊ ፖሊቴክኒክ ኮሌጅ ላይ ስልጠና የጀመረ ወንድ ሰልጣኝ ዝርዝርን ቆጥሮ ያመጣልኛል ማለት ነው። እንደምታዩት ከሆነ 3 በቅንፍ ውስጥ 3 አስቀምጧልናል። ኮሌጁን ላስት አክሰስ ታይም ወይ ነው ስልጠና የጀመረ ያልጀመረ መሆኑ እና ጀንደሩ ሜል የሆነውን ነጥሎ እንዲያመጣልን ስላደረግን ነው በቅንፍ ውስጥ 3 ያስቀመጠው ማለት ነው። ወደ ታች ታወርዱ እንደምታዩት ከሆነ 351 ወንድ መራዊ ላይ ስልጠና የጀመረ ሰልጣኝ አለ ብለን እናገራለን ማለት ነው። የራሳቸውን ኮሌጅ ነው ማየት የሚጠበቅባቸው፣ ሌላውን ማየት አይጠበቅባቸውም። አክቹዋሊ ምንም የሚጠቅማቸው ነገርም ስለሌለ ማለት ነው። ኤኒዌይ
የራሳችሁን ኮሌጅ ጠቅላላ ምን ያህል ሰልጣኝ እንዳላችሁ ጠቅላላ ሰልጣኛችሁ የሚሆነው የኮሌጅ ስማችሁን ብቻ ጽፋችሁ ፊልተር አውት ተደረጉት ነው። ስልጠና የጀመረውን ላስት አክሰስ ታይሙ ኢዝ ናት ኢምፔቲስ ተደረጉት ነው። ከኮሌጁ በተጨማሪ በወንድ በሴት ማድረግ ትችላላችሁ። ኢኳልቱ ሜል ኢኳልቱ ፊሜል ወይም ደግሞ ስታርትስ ዊዝ ብላችሁ ሜል ብታደረጉትም ችግር የለም። ምክንያቱም ፊሜል ኤፍኢ ብሎ ነው ስታርት የሚያደርገው። ስታርትስ ዊዝ ብላችሁ ኤፍኢ ማድረግም ትችላላችሁ። ፊሜሉን ብቻ ማምጣት የምትፈልጉ ከሆነ ሁለቱም ያስኬዳል፣ ምንም ችግር የለውም። ብቻ የሪፖርት መደበላለቅ አይነት ነገር እንዳይመጣባችሁ እዚህ ላይ የምታስቀምጧቸውን ሪኳየርመንቶች ግምት ውስጥ ማስገባት መቻል አለባችሁ ማለት ነው። ግምት ውስጥ ማስገባት መቻል አለባችሁ። ኦኬ፣ በዚህ አይነት መንገድ ሪፖርትን ማየት ትችላላችሁ። በዚህ አይነት መንገድ ሪፖርትን ማየት ትችላላችሁ። ሌላው እዚህ ላይ ልናየው የምንችለው ነገር የለም። ከሞላ ጎደል ያው ጨርሰነዋል። በተቻለ መጠን ቪዲዮውን በእርግጥ መጀመሪያ አካባቢ ነበር መናገር የነበረብኝ። ከፍታችሁ እያንዳንዱን ስቴፕ ባይ ስቴፕ ፓውዝ እያደረጋችሁ እየሰራችሁ እንድትለማመዱ ነው የሚፈለገው። የምንሰጣችሁ ዩዘርኔምና ፓስወርድ ይኖራል። በዛ ዩዘርኔምና ፓስወርድ ገብታችሁ ነው የምትለማመዱት ማለት ነው። ስለዚህ ነገ እናንተ ለመጣችሁበት ወይም ደግሞ ስልጠና የላካችሁ ኮሌጁ እናንተ ነው እንደ ፎካል የሚመድባችሁና እንደ ፎካል ሆናችሁ ስትመደቡ ሰልጣኝን በተላከላችሁ ፎርማት መሰረት ትክክለኛ ዳታ በማስገባት አደራጅቶ የመላክ ተግባር ወይም ደግሞ ስራ የእናንተ ነው። ኮርስ ላይ ተጨማሪ ኮርስ ምደባ ሰልጣኞችን የመመደብ ስልጣን ወይም ደግሞ ተግባር የእናንተ ነው። እንዳይፈጠር በጥንቃቄ መላክ ጥሩ ነው፣ ግን ከተፈጠረ አይቀር ደግሞ የስም ስህተት የማስተካከል ስራም የእናንተ ነው። ፓስወርድ እንዳይረሱ ሰልጣኞቹ ሎጊን አድርገው በሚገቡበት ሰዓት ፓስወርዳችሁን እንዳትረሱ መዝግባችሁ ያዙ በማለት ተገቢ የሆነ ክትትልና ድጋፍ ማድረግ ለወደፊቱ ሊፈጠር የሚችልን የፓስወርድ ረሳው ጥያቄ ሊቀንስ ስለሚችል እዛ ላይ ፎከስ አድርጋችሁ መስራት ትችላላችሁ። ግን ከተፈጠረ አይቀርም ደግሞ የይለፍ ቃል ሪሴት የማድረግ ስልጣንና አለቆቻችሁ ሲጠይቋችሁ ምን ያህል ሰልጣኝ እንደተመዘገበ ምን ያህል ስልጠና እንደጀመረ በወንድ በሴት የየኮሌጃችሁን ሪፖርት ማየት የምትችሉም እናንተ ናችሁና ይህንን ቪዲዮ በተገቢው መንገድ አይታችሁ ተለማምዳችሁ ስራችሁን በኃላፊነት እንድትሰሩ ለማሳሰብ እወዳለሁ። ማንኛውም ያልገባችሁ ግልጽ ያልሆነላችሁ ነገር ካለ የቴሌግራም ግሩፕ አለ፣ ፎካሎችን የማገኝበት እዛ ላይም አደረጋችኋለሁ። ሰልጣኝ ምልክ የምቀበልበት ራሱን የቻለ ግሩፕ አለ፣ እዛ ላይም አድ ትደረጋላችሁ። እዛ ላይ መጠየቅ ትችላላችሁ። እኔም ሆንኩኝ ከአሁን በፊት የነበሩ ፎካሎችም እየተጋገዝነ የእናንተ ጥያቄ የምንመልስ ተገቢውን የሆነ ማብራሪያ የምንሰጥ ይሆናል ማለት ነው። ስላዳመጣችሁኝ አመሰግናለሁ። ቴንኪው